በ23ኛው የዓለም ዋንጫ ጨዋታ ዛሬ ሌሊትና አሁን ንጋት ላይ የተደረጉ ጨዋታዎች ተጠናቀዋል። በምድብ 12 የሚገኙት ጋና እና ፓናማን ያገናኘው ጨዋታ በጋና 1-0 አሸናፊነት ተጠናቋል። ሁለቱ ሀገራት ባደረጉት ጨዋታ ብቸኛውንና የማሸነፊያውን ጎል ማስቆጠር የቻለው በ95 ወይም በ90 ሲደመር አምስተኛው ደቂቃ ላይ ካሌብ ያርኒኪ ኳስና መረብ በማገናኘት ሀገሩ ጋናን ለድል ማብቃት ችሏል። ጋና በ23ኛው የዓለም ዋንጫ የምድብ የመክፈቻ ጨዋታዋን ፓናማን 1-0 በማሸነፍ አስፈላጊውን 3 ነጥብ ማግኘት ችላለች። የጨዋታው የመሃል ዳኛ 2 ቢጫ ካርዶችን መጠቀም ችለዋል። ሌላኛው ጨዋታ የነበረው በምድብ 11 የሚገኙት ኡዝቤኪስታንና ኮሎምቢያን ያገናኘው ጨዋታ በኮሎምቢያ 3-1 አሸናፊነት ተጠናቋል። ሁለቱ ሀገራት ባደረጉት ጨዋታ ግቦቹን ማስቆጠር የቻሉት ተጫዋቾች በ40ኛው ደቂቃ ከሉዊስ ዲያዝ የደረሰውን ኳስ ዳንኤል ሙኖዝ ወደ ጎልነት ቀይሮ ኮሎምቢያን መሪ ሲያደርጋት፣ በ60ኛው ደቂቃ ፋይዙሌቭ ኡዝቤኪስታንን አቻ ማድረግ ቢችልም ፋይዙሌቭ በ60ኛው ደቂቃ ነው ኡዝቤኪስታንን አቻ ማድረግ የቻለው። ከዛ በኋላ በ65ኛው ደቂቃ ላይ ከፑፔርታ የደረሰው ኳስ ሉዊስ ዲያዝ ጎል አስቆጥሮ ኮሎምቢያን ዳግም መሪ ማድረግ ሲችል በ90 ሲደመር 9 ደቂቃ ላይ በተጨመረው የመጨረሻዎቹ ደቂቃ 99ኛው ደቂቃ ላይ ከሞፓዝ ሞፓዝ ሶስተኛው ጎል ለኮሎምቢያ አስቆጥሮ ጨዋታውን ኮሎምቢያ 3-1 እንድታሸንፍ አስችለዋል። ኮሎምቢያ እጅግ የምድቡን አስፈላጊ 3 ነጥብ ማግኘት ችላለች። የጨዋታው የመሃል ዳኛ 2 ቢጫ ካርዶችን ተጠቅመዋል። ቻናላችን ለብዙዎች ተደራሽ እንዲሆን ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። መልካም ቆይታ